ከአዲስ አበባ የተሰማው ዜና እጅግ አሳዛኝ ሆኗል። ከሁለት ልጆቿ ጋር የምትኖር እናት ከአራተኛ ፎቅ ራሷን መወርወሯ ተሰምቷል። ራሷ ላይ ይህን ለመስማት እንኳን የሚዘገንን ድርጊት የፈጸመችው ሴት ያጋጠማት ምንድን ነው የሚለው የብዙዎች ጥያቄ ነው። በሀያት 5 ኮንዶሚኒየም የመኖሪያ መንደር ውስጥ የተፈጠረው አስደንጋጭ ጉዳይ ምንድን ነው? እንነግራችኋለን። በሌላ መረጃ ከአርባ ምንጭ ዩኒቨርሲቲ እጅግ አሳዛኝ ዜና ተሰምቷል። ተማሪው ከዋናው ቤተ መጻሕፍት ሰገነት ወድቆ መሞቱም ተነግሯል። ሰገነቱ ላይ ለምን ወጣ? ሊወድቅስ የቻለው እንዴት ነው የሚለውን ወደ እናንተ እናደርሳለን። የስራ ባልደረባውን ነፍስ በማጥፋት የዘረፋ ወንጀል የፈጸመው ግለሰብ በሕግ ቁጥጥር ስር መዋሉም ተሰምቷል። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ ራሷን ከፎቅ ስለወረወረችው የልጆች እናትና ከዩኒቨርሲቲ ቤተ መጻሕፍት ሰገነት ላይ ወድቆ ስለሞተው ተማሪ የተሰሙ እጅግ አሳዛኝ መረጃዎችን እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ሞት ሁሌም አሳዛኝ ቢሆንም አሟሟት ሲከፋ ደግሞ የሞት ዜናው አስደንጋጭ፣ ሀዘኑም ልብ ሰባሪ ይሆናል። በትናንትናው ዕለት የተሰማው ዜናም እንዲህ ነው። እጅግ በሚያሳዝን ለማመንም በሚቸግር ያልተፈታ እንቆቅልሽ በሆነ መልኩ ከሁለት ልጆቿ ጋር የምትኖር እናት ራሷን ከአራተኛ ፎቅ ወርውራ መሞቷ ተሰምቷል። ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። የሰሙት ቢኖርም የመሰላቸው ግን አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነበር። ሲነጋ ግን ነገሩ ሌላ ሆኖ ተገኘ። ሁሉ ነገር የታወቀው ማለዳ ሰዎች ለስራ ሲወጡ ነው። እናም አንዲት ሴት ህንፃው ስር ህይወቷ አልፎ ተገኘ። ማንነቷ ሲጣራ አራተኛ ፎቅ ላይ ተከራይታ የምትኖር ከሁለት ልጆቿ ጋር የምትኖር እናት ሆነች። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ የሁለተኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ናት። አራተኛ ፎቅ ላይ ወጥታ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ ቤት መዋሏን ጎረቤቶቿ መናገራቸውን መረጃዎች ጠቁመዋል። ከአወዳደቋ ለመገመት እንደተቻለውም አራተኛ ፎቅ ላይ ተሰቅለው ከነበሩት የቲቪ ዲሾች በአንዱ ላይ ወድቃ ምድር የተቀበለቻት በጭንቅላቷ እንደሆነ ጉዳቷ እንደሚያስገምት ተገልጿል። ፖሊስም ማለዳ ተገኝቶ ማስረጃዎችን የሰበሰበ ሲሆን አምቡላንስ ደግሞ ከጠዋቱ 4 ሰዓት አካባቢ አስክሬኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል መወሰዱ ተነግሯል። ራሷ ላይ እንዲህ አይነት ውሳኔ እንድትወስን ያስገደዳት ምንድን ነው? ወይስ ከሞቷ ጀርባ ሌላ ሚስጥር አለ የሚለው ግራ አጋቢ ሲሆን የፖሊስ ምርመራ ውጤት ሁሉንም ይፋ እንደሚያደርግ ይጠበቃል። አምላክ ነፍሷን ይማር፣ ለልጆቿም መጽናናት ይስጥ እያልን ወደ ሌላኛው መረጃችን እናምራለን። በአርባ ምንጭ ዩኒቨርሲቲ ቢዝነስ ኮሌጅ ውስጥ ተማሪ የነበረው ወጣት ከቤተ መጻሕፍት ሰገነት ላይ ወድቆ መሞቱ ተነግሯል። ተማሪው ከዋናው ቤተ መጻሕፍት ሰገነት ላይ ወድቆ ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ህይወቱ ማለፉ ነው የተሰማው። በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ የነበረው ጥላሁን ባዘዘው ከትናንት በስቲያ ምሽት በጫሞ ካምፓስ ከዋናው ቤተ መጻሕፍት ጣሪያ ሰገነት ላይ ወድቆ ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ህይወቱ ማለፉን ጉዳዩን በቅርበት እናውቃለን ያሉ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች ተናግረዋል። ተማሪውም ባሳለፍነው አርብ ለሕክምና ወደ አዲስ አበባ ሄዶ እሁድ መመለሱን አረጋግጠናል ያሉት የአርባ ምንጭ ዩኒቨርሲቲ አንድ የተማሪዎች ህብረት አመራር ትናንት ማምሻውን በአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ከሚገኘው ዋናው የተማሪዎች ቤተ መጻሕፍት ጣሪያ ላይ ወድቆ በአምቡላንስ ወደ ሆስፒታል ከተወሰደ በኋላ በዛው ህይወቱን ማለፉን አብራርቷል። ከአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ በመስከረም ወር የአካውንቲንግና ፋይናንስ የትምህርት መስክ በመምረጥ ወደ ጫሞ ካምፓስ መምጣቱን የገለጹት ተማሪውን በቅርበት የሚያውቀው አንድ የአርባ ምንጭ ዩኒቨርሲቲ ተማሪም የተለየ ህመምና ባህሪ አይቼበት አላውቅም ሲል ተናግሯል። አስክሬኑ ማድረቂያ እንዲወጋ የተማሪው ቤተሰብ ፍቃደኛ ባለመሆናቸውና አስክሬኑን እናስመረምራለን በማለታቸው ወደ አዲስ አበባ በፖሊስና የተማሪው አብሮ አደግ ጓደኛ ተልኳል። የተማሪውን ህልፈት አስመልክቶም በሚቀጥሉት ቀናት የሻማ ማብራት ስነ ስርዓት በዩኒቨርሲቲው ግቢ ውስጥ እንደሚከናወን ተነግሯል። ከተማሪው አሟሟት ጋር በተያያዘም ከጋሞ ዞን ፖሊስና ከዩኒቨርሲቲው የበላይ አመራሮች ተጨማሪ መረጃ ለማግኘት የተደረገው ሙከራ አልተሳካም። የአርባ ምንጭ ዩኒቨርሲቲም በተማሪው ድንገተኛ ሞት የተሰማውን ሐዘን እንዲህ ሲል ገልጿል። በአርባ ምንጭ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ የሁለተኛ ዓመት የአካውንቲንግና ፋይናንስ ተማሪ ሆነው
ጥላሁን ባዘዘው ታህሳስ 1 ቀን 2018 ዓ.ም በድንገተኛ አደጋ ከዚህ ዓለም በሞት ተለይቷል። አርባ ምንጭ ዩኒቨርሲቲ በተማሪ ጥላሁን ባዘዘው ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለተማሪ ወላጆችና ቤተሰቦች፣ ጓደኞች እንዲሁም ለመላው የአርባ ምንጭ ዩኒቨርሲቲ ማህበረሰብ መጽናናትን ይመኛል ብሏል። ፈጣሪ ከእንዲህ አይነት አደጋ ይሰውረን በማለት የስራ ባልደረባውን በመግደል የንብረት መዝረፍ ወንጀል ስለፈጸመው ሰው ፖሊስ ማስታወቁን ወደሚነግረን መረጃ እናመራለን። የወንጀል ድርጊቱ የተፈጸመው መስከረም 18 ቀን 2018 ዓ.ም ከምሽቱ 5 ሰዓት ላይ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 አሊቢራ አደባባይ 20 ሜትር ጌታቸው ወፍጮ ቤት ተብሎ ከሚጠራው አካባቢ ነው። ሟች ዳንኤል ይልቃል በወፍጮ ቤት ውስጥ ይሰራ የነበረ ሲሆን ህይወቱ አልፎ በወፍጮ ቤት ውስጥ የነበሩ እህሎች ተዘርፈው ሚዛንና ወፍጮ ላይ ጉዳት መድረሱን ፖሊስ ሪፖርት ይደርሰዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ ክፍልም የደረሰውን አቤቱታ መነሻ በማድረግ ወንጀሉን ማን ፈጸመው፣ የተሰረቀው ንብረትስ ወዴት ሄደ የሚለውንና ለግድያ ወንጀሉ ምክንያት የሆነውን ጉዳይ ለማወቅ የምርመራና የክትትል ቡድን ፖሊሳዊ ተግባሩን ይቀጥላል። በተለይም ከሟች ጋር አብሮ ሲሰራ የነበረው ግለሰብ ወዴት ሄደ የሚለውን ጥያቄ መመለስ የክትትልና ኦፕሬሽን ክፍሉ ዋና የትኩረት አቅጣጫ ሆኖ የሌት ተቀን ክትትሉን ይጀምራል። ሟች ዳንኤል ይልቃል በወፍጮ ቤት ውስጥ በቀን ሰራተኝነት መስራት ከጀመረ 2 ዓመታትን ያስቆጠረ ሲሆን ዘላለም ሀብታሙ ከተባለ ሰው ጋር አብረው በወፍጮ ቤት ውስጥ እህል በማስፈጨትና የመሸከም ስራ የሚሰሩ ሰራተኞች መሆናቸውን በማረጋገጥና የተለያዩ ፖሊሳዊ ቴክኒኮችን በመጠቀም ለወንጀሉ መፈጸም ቅድሚያ ተጠርጣሪ የሆነው ዘላለም ሀብታሙ ሆኖ በመገኘቱ ግለሰቡን ለመያዝ የቀን ከሌት ጥረት በማድረግ ግድያና ዘረፋው በተፈጸመ 24 ሰዓት ባልሞላው ጊዜ ውስጥ ተጠርጣሪው ዘላለም ሀብታሙ አዳማ ከተማ ስራ ለመቀጠር እያፈላለገ ባለበት ሁኔታ ሲያዝ አባሪው ተጠርጣሪ ተመስገን ተስፋን ደግሞ በለሚኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ሰሚት ሁለተኛ በር እየተባለ ከሚጠራው አካባቢ ምንም አይነት ወንጀል እንዳልፈጸመ ሆኖ የጎሚስታ ስራን እየሰራ ባለበት ሁኔታ በህግ ቁጥጥር ስር በመዋል የምርመራ ስራውን ቀጠለ። መስከረም 18 ቀን 2018 ዓ.ም ቀን ላይ ተጠርጣሪ ተመስገን ሀብታሙ ከሌሎች ግብረ አበሮቹ ጋር መጠጥ እየጠጡ እቅድ በማውጣትና በመመሳጠር ህይወት አጥፍተው ወፍጮ ቤቱን ለመዝረፍ በማሰብ ከዳንኤል ይልቃል ጋር አብረው ስለሚያድሩ ተመስገን አምሽቶ በመምጣት ሲያንኳኳ ሟች ሲከፍትለት ሟችን በመምታት ለመዝረፍ አስበው ይህንኑ በማቀድና ተግባራዊ በማድረግ ዳንኤል ይልቃልን በመግደልና 18 ኩንታል ጤፍ በተሽከርካሪ ጭነው በመሰወር በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 እየተባለ ከሚጠራው አካባቢ 171200 ብር መሸጣቸውን ፖሊስ በምርመራ ስራው አረጋግጧል። ተጠርጣሪዎቹ የወንጀል አፈጻጸማቸውን መርተው ያሳዩም ሲሆን ከዚሁ ጎን ለጎን ፖሊስ የተሰረቀውን እህል ከተሸጠበት በማስመለስ ለባለ ንብረቱ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተጠርጣሪዎቹ ላይ ምርመራው መቀጠሉን ያስታወቀው ፖሊስ በሕግም ሆነ በየትኛውም ሃይማኖት የተከለከለን የአቋራጭ ብልጽግናን በመሻት የሚፈጸም የወንጀል ድርጊት አስቀድሞ ለመከላከል ሁሉም ኃላፊነቱን መወጣት እንደሚጠበቅበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስናቸውን ወቅታዊ መረጃዎችን በዚያ በቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም